በዘር አፕሊኬሽን ሰሞኑን በጣም መነጋገሪያ የሆነ አፕሊኬሽን ነው። በተለያዩ መንገዶች ሰዎችን በቀላሉ ገንዘብ እየከፈለ ያለ አፕሊኬሽን ነው። እንግዲህ ምናልባት እናንተም ከዚህ በፊት ቲክቶክ ላይ ወይንም ዩቲዩብ ላይ የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ስለዚህ አፕሊኬሽን ሳሰሙ ትቀራላችሁ ብዬ አልገምትም። ብዙውን ጊዜ አይታችሁ ከሆነ አዳዲስ ፕላትፎርሞች ሲመጡ ወዲያውኑ እንደመጡ መቀላቀል ወይንም ጆይን ማድረግ በጣም ብዙ ጥቅሞች አሉት። ለምሳሌ ያክል ቲክቶክን ስንወስድ ቲክቶክ መጀመሪያ ኢትዮጵያ ውስጥ እየታወቀ ሲመጣ ጆይን ያደረጉ ሰዎች በዚህ ሰዓት ምን ላይ እንደደረሱ ታውቃላችሁ። በጣም ብዙ ኮሚኒቲ ቢውልድ አድርገዋል። ዘንድ ደግሞ ሰዎች ብዙ የሚመለከቷቸው ሰዎች ስለሌሉ እነዛ ሰዎች በቀላሉ ሰዎች ጋር የመድረስ እድላቸው ሰፊ ነው። ስለዚህ በዛሬው ቪዲዮአችን በጣም አጠር አድርጌ ስለ 3 ፖይንቶች እንዳስሳለን። አንደኛ አፕሊኬሽኑን እንዴት ልታወርዱትና እንዴት ሳይን አፕ ልታደርጉ ትችላላችሁ የሚለውን እንዳስሳለን። ከዚያ በተጨማሪ አፕሊኬሽኑ በምን አይነት መንገድ እንዴት ይከፍላል የሚለውንም እንመለከታለን። በሶስተኛ ደረጃ ደግሞ እዚህ አፕሊኬሽን ላይ ቪዲዮ እንዴት አፕሎድ ማድረግ ይቻላል የሚለውንም በደንብ አሳያችኋለሁ ማለት ነው። ሶስቱም ፖይንቶች በደንብ ዲስከስ ካረግን በቃ ይህንን አፕሊኬሽን በላችሁት ማለት ነው። ኦኬ ወደ ቪዲዮአችን እንግባ። መጀመሪያ እንግዲህ እዚህ ሊንክ አስቀምጬላችኋለሁ ከታች ማለት ነው። ሊንክ አስቀምጬላችኋለሁ የበዘር አፕሊኬሽን የምታገኙበት ሊንክ ነው። እሱን ሊንክ ትጫናላችሁ ማለት ነው። እሱን ሊንክ ስትጫኑ ልክ እዚህ ጋር የምታዩት ዲስፕሌይ ይመጣላችኋል። ከዚያ በተጨማሪ ደግሞ እዚህ ጋር ኮፒ ዚስ ኮድ የሚል አለ ማለት ነው። ይሄንን ሁላችሁም ይችን ተነክታችሁ ያው እዚህ ጋር ያከበብኳትን ነክታችሁ ምን ታደርጋላችሁ? ኮፒ ታደርጋላችሁ ይችን ሪፈራል ኮድ ማለት ነው። ከዚያ ያው ማረጉ ጥቅም ስላለው ነው ይሄን የምላችሁ። ከዚያ እንግዲህ አንድሮይድ ከሆነም ተጠቀሙት እዚህ ጋር ጌት ኢት ኦን ጉግል ፕሌይ ይላል። ዘን አይፎን ከሆነ እዚህ ጋር አለ። ወይንም ደግሞ ይሄን ስካን ማድረግ ይቻላል። ጉግል ፕሌይ የሚለውን እጫናለሁ ማለት ነው። ያኔ እንግዲህ ያው እኔ ስለ ጫንኩት ነው እንጂ ያው እዚህ ጋር ኢንስቶል ማድረግ ያስፈልጋል። እኔ ግን አፕሊኬሽኑን ከዚህ በፊት ጭኘዋለሁ። ሶ አፕሊኬሽኑን ስንከፍተው ሁላችንም ስንከፍተው እንግዲህ መጀመሪያ የምናየው ዲስፕሌይ ይሄ ነው። ስለዚህ ይሄንን ዲስፕሌይ ከተመለከትን በኋላ ሎጊን እንድናደርግ ወይንም ደግሞ ሳይኒን እንድናደርግ ነው እየጠየቀን ያለው። በሁለት መንገድ ሳይኒን ማድረግ ትችላላችሁ። አንደኛ ጂሜል ስልካችሁ ላይ ካለ በጉግል አካውንታችሁ፣ ሁለተኛ ደግሞ አዲስ ክሬት ማድረግ ይቻላል። አዲስ አካውንትም ክሬት ማድረግ ይቻላል። ለምሳሌ አዲስ አካውንት ክሬት ስታደርጉ ኢሜል አድረስ ይጠይቃችኋል፣ ፓስወርድ ይጠይቃችኋል። ኔክስት ስታደርጉ ሌሎችም መረጃዎች አሉ። ነገር ግን ቀላሉ መንገድ ምንድን ነው? እዚህ ጋር ኮንቲኒው ዊዝ ጉግል ማለቱ በጣም ቀላል ነው። እሱን እጫናለሁ። ያው እሱ ኦፕሽን ከዛኛው ኦፕሽን የተሻለ ስለሆነ ቀላል ስለሆነ ከዚያ እዚህ ጋር ኢሜይልን እንዳስገባ ይጠይቀኛል። ስለዚህ እናንተም ምን ማስገባት አለባችሁ ማለት ነው? ኢሜይላችሁን ማስገባት አለባችሁ። እኔ ኢሜይልን እያስገባው ነው። ያው ከዚህ በፊት ስልኬ ላይ ስላለ አልቸገርም። ኢሜይልን አስገባለሁ። ፓስዋርድ ከጠይቃችሁ ወይም አሻራ ከጠይቃችሁ እሱን ትሰጡታላችሁ። ከዚያ በኋላ እንግዲህ ያው ኮንቲኒው ላድርግ ወይ እያለኝ ነው። ግዴታ ማረጋገጫ ስለሚፈልግ ኮንቲኒው ታደርጋላችሁ። ያኔ እንግዲህ ያው ቲክቶክ ጋር አንዳንድ የሚመሳሰል ነገር አለው። ቲክቶክን መጀመሪያ ስከፍቱ እንደዚህ አይነት መጠይቆች ያመጣል። አሁን ቹዝ ዮር ስፖርትስ ይላል። እናንተ የምትወዱትን የምትፈልጉትን ስፖርት ምረጡ ነው የሚላችሁ። ሞስትሊ ያው ከስፖርት ጋር የሚገናኝ ስለሆነ እኔ ለምሳሌ ፉትቦል፣ ያው የራሳችሁን ምርጫ ነው። ቮሊቦል፣ አትሌቲክስ እና ያው አንዳንድ ነገሮች አሉ ስዊሚንግ። ኤኒዌይስ ግን እነዚህን ከመረኩኝ እናንተ የፈለጋችሁትን እዚህ ጋር መምረጥ ትችላላችሁ። ኮንቲኒው ታደርጋላችሁ እዚህ ጋር። ከዚያ በኋላ ምንድነው ዩዘር እንድታስገቡ ይነግራችኋል። እኔ ለምሳሌ ካሊድ ሶሉሽን ብል ኦኬ። እዚህ ጋር ስፔስ ምናምን ብዙ አይቀበልም እያለኝ ነው። ስለዚህ እሱን ማስተካከል ያስፈልጋል። ስፔስ ካለ ስፔሱን ታስወግዳላችሁ ማለት ነው። ከዚያ በኋላ ጀንደራችሁን ጾታችሁን አስገቡ ነው የሚለው። አዘርስ የሚለው ላይ ትገቡና ጾታችሁን ትመርጣላችሁ። ከዚያ ኔክስት ትላላችሁ። እድሜ ነው እንድታስገቡ የሚጠይቃችሁ። ስለዚህ እዚህም ጋር እድሜያችሁን ታስገባላችሁ ማለት ነው። እድሜያችሁን ካስገባችሁ በኋላ ኔክስት ትላላችሁ። ፕሮፋይል ፒክቸር አስገቡ ይላችኋል። ይህንን ነክታችሁ ማስገባት ይቻላል፣ ግን እኔ ያለውን ልጠቀም። ከዚያ በኋላ ኮዱን አምጡ ነው የሚለው። ይህ ማለት መጀመሪያ ላይ ያሳየኋችሁ ኮድ የለም። ስለዚህ እሷን ኮድ እዚህ ጋር ምን ማድረግ ያስፈልጋል? ፔስት ማድረግ ያስፈልጋል። ከዚያ እዚህ ጋር አይ አክሴፕት የሚል አለ። እሱን አይ አክሴፕት ታደርጋላችሁ። ከዚያ በኋላ ላይ ዩ ሃቭ ጆይንድ እያለ ነው። ጆይን አርግሃል፣ ኢንቫይት ተደርገህ ገብተሃል እያለኝ ነው። ኔክስት የሚለውን እጫናለሁ። ከዚያ በኋላ እዚህ ጋር አለው አንዳንድ ኖቲፊኬሽን ምናምን ይላል። ያው እንዴት ስልካችሁ መፍቀድ ያለባችሁ ነገር ነው። እሱን ነገር ትፈቅዳላችሁ ማለት ነው። ይህንን ካየን እንግዲህ ይህ አፕሊኬሽን በምን መልኩ ይከፍላል የሚለውን ደግሞ ልንገራችሁ። የመጀመሪያ የሚከፍለው እንግዲህ በቪው ነው። ይህ ማለት እናንተ አንድ ቪዲዮ አፕሎድ ታደርጋላችሁ። ልክ 1000 ቪው ሲያገኝ በ1000 ቪው $0.15 ይከፍላችኋል ማለት ነው። ቪው በጣም ነው ያለው እዚህ ፕላትፎርም ላይ በጣም ብዙ ቪው ነው። 500,000 600,000 ይታይላቸው ነው ሰዎች። ስለዚህ 2-3 ቪዲዮ ስለቁ ደግሞ በጣም ብዙ ገንዘብ ትከፈላላችሁ ማለት ነው። ስለዚህ የመጀመሪያው በቪው ነው።
ስፖርት ነክ የሆኑ ነገሮችን አፕሎድ በማድረግ እንዴት አፕሎድ እናደርጋለን እንመለከታለን። ሁለተኛ ደግሞ በሪፈራል ነው። ሪፈራል ማለት እናንተ ሊንክ ይኖራችኋል፣ ሰዎችን ኢንቫይት የምታደርጉበት ኮድ ይኖራችኋል። ለምሳሌ እኔ መጀመሪያ ያሳየኋችሁ ኮድ አለች። ልክ እናንተ ሳይኒን ስታደርጉ ያቺን ኮድ ስታስገቡ ያቺን ኮድ ያመጣላችኋል። ሰዎች ያቺን ኮድ አስገብተው እናንተ በጋበዛችኋቸው መሰረት ልክ ይህንን ሲቀላቀሉ ምን ያደርጋል ማለት ነው? በሪፈራል እናንተን ያስብላችኋል። $0.15 ይሰጣችኋል ማለት ነው አንድ ሰው ጆይን ሲያደርግ። ሁለተኛው መንገድ ይሄ ነው። ሶስተኛው መንገድ እኔ ሪኮሜንድ አላደርጋችሁም ብዙም አልመክርም። ኤርድሮፕ ነው። ያው ራሱ ኤርድሮፕ አለው እዚሁ አፕሊኬሽን ላይ ገና ሊስት አልተደረገም። ሊስት የሚደረገው እንግዲህ ከተወሰኑ ጊዜያቶች በኋላ ነው። በኤርድሮፕ ፖይንቶች መሰብሰብና ሊስት ሲደረግ ያንን ፖይንት በበዘር ቀይራችሁ ምናምን፣ ያው ከዚህ በፊት ኤርድሮፕ የምታውቁ ሰዎች ታውቁታላችሁ። ግን እኔ ከተለያዩ ኢሹዎች አንጻር ሃይማኖታዊ ኢሹዎች ምናምን ስላሉበት ኤርድሮፑን ሪኮሜንድ አላደርግም። ይሄ ሪፈራሉንና የቪውን ግን ልትጠቀሙበት ትችላላችሁ ማለት ነው። ኦኬ ይህንን ካየን ክሌም ማድረግ እያለኝ ነው። ክሌም ናው እያለኝ ነው። ይሄ ክሌም ምንድን ነው? ልክ እኔ አፕሊኬሽኑ ላይ ገብቼ ለ5 ደቂቃ ያክል ስቆይ 100 ፖይንት ይሰጠኛል እዚህ ጋር እንደምታዩት። ስለዚህ ክሌም ናው የሚለው ታች ላይ አለ። ያው እዚህ ጋር ክሌም የሚለውን እጫናለሁ ማለት ነው። ዘን ይህንን ካረኩኝ በኋላ ኔክስት ነው የሚለኝ። አሁንም ኔክስት የሚለውን እጫናለሁ። አሁንም ፊኒሽ አደርጋለሁ። ስለዚህ ይቺን 100 ፖይንት ምን አደረግኩኝ ማለት ነው? ክሌም አክቲቬትድ ይላል። ክሌም አደረግኩኝ። እናንተም በዚህ መንገድ ክሌም ማድረግ ትችላላችሁ። ሁለተኛ ለሰዎች እንዴት እጋብዛለሁ የሚለውን ደግሞ ላሳያችሁ። እንግዲህ መጀመሪያ የምታደርጉት እዚህ ጋር ፕሮፋይል ፒክቸር አለች እናንተ እሷን ፕሮፋይል ፒክቸር ትጫናላችሁ። ከዚያ እዚህ ጋር ሶሻል የሚል አለ። ያው እዚህ ጋር ሶሻል የሚለውን ትጫናላችሁ። ከዚያ በኋላ ላይ እዚህ ጋር 3 ፖይንቶች አሉ። እሷን ትጫኑና ከዚያ በኋላ ሼር ፕሮፋይል ይላል ማለት ኖ ኢንቫይት ኤ ፍሬንድ ይላል ማለት ነው። ይህን ኢንቫይት ኤ ፍሬንድ የሚለውን ስትጫኑ እዚህ ጋር QR ኮድ አለ። ከዚያም በተጨማሪ ደግሞ ሊንክ አለ። ይሄ ሊንክ አለ ማለት ነው። ስለዚህ ይህንን ሊንክ ኮፒ አድርጋችሁ ምን ማድረግ ይቻላል? ለነሱ ለሰዎች መስጠት ይቻላል። ይህንን ተጭነው ሲገቡ ኮድ ይሰጣቸዋል። ያን ኮድ ተጠቅመው ኢንቫይት ስለተደረጉ ወደዚህ አፕሊኬሽን ይገባሉ ማለት ነው። ስለዚህ ምንድን ነው አሁን የሚቀረን ፖይንት? እንዴት ቪዲዮ አፕሎድ አደርጋለሁ ነው። ቲክቶክን የምታውቁ ሰዎች ከዚህ በፊት ታውቃላችሁ። ስፖርታዊ ነገር መሆን አለበት አፕሎድ የሚደረገው። ያው እዚች ጋር ምልክት አለች፣ እሷን ትጫናላችሁ። ከዚያ በኋላ ላይ ፍቃድ ይፈልጋል። እዚህ ጋር እንግዲህ ሪል ነው የምትፈልጉት፣ ስቶሪ ነው የምትፈልጉት፣ ፖስት ነው የምትፈልጉት ይላችኋል። ሪል ማለት ቪዲዮ ነው። ፖስት ደግሞ ያው ጽሁፎች ምናምን ናቸው። ስቶሪ ደግሞ ያው ስቶሪ ነው። ስለዚህ እኔ ለምሳሌ ቪዲዮ ነው አፕሎድ የማደርገው። ይችን የፒክቸር ምልክት እጫናለሁ ማለት ነው። ያው እዚች ጋር እቺ ፒክቸር አለች፣ ይችን እጫናለሁ። ከዚያ በኋላ ላይ እኔ ይህንን ቪዲዮ ከቲክቶክ ነው ያወረድኩት። አንዱ ጥሩ ነገሩ ምንድን ነው? ከቲክቶክም ከዩቲዩብም የተለያዩ ሃይላይቶችን ፖስት ማድረግ ትችላላችሁ። የሚገርማችሁ ገና ፖሊሲው ስላረቀቀ ማለት ነው። በደንብ ብዙ ነገሮች ስለ ኮፒራይት ምናምን ብዙ ኢሹ ስለሌለው ማለት ነው። ከዚያ በኋላ ኔክስት የሚላለ ከዚህ ላይ ይህንን ኔክስት አደርጋለሁ ማለት ነው። ሶሪ ያው ከዚያ በኋላ እንግዲህ ዲስክሪፕሽን መጻፍ ካለባችሁ እዚህ ጋር ስፖርት ብዬ ልጻፍ እኔ። ሰዎች ታግ ማድረግ ካለባችሁ እዚህ ጋር ታግ ታደርጋላችሁ። ሃሽታግ እዚህ ጋር፣ ሎኬሽን እዚህ ጋር። ካልፈለጋችሁ ትተውታላችሁ። ከዚያ እዚህ ጋር ምን አለ? ሼር የምትላለች። ስለዚህ እሷን ሼር የምትለዋን ከላይ እጫናለሁ ማለት ነው። ይሄኔ ምን እያደረገ ነው? እዚህ ጋር እንዳያችሁት እንግዲህ አፕሎድ ማድረግ ጀምሯል። ያው ቪዲዮውን ወደ በዘር ወደ አፕሊኬሽኑ እየጫነው አፕሎድ እያደረገው ይገኛል ማለት ነው። እንግዲህ በዋናነት አፕሊኬሽኑ በጣም ኢዚ ነው፣ በጣም ቀላል ነው። እነዚህ አይነት ፊውቸሮች አሉት። ሌሎችም የሚቀሩ ነገሮች አሉ ያላሳዩዋችሁ። በሌላ ቪዲዮ ደግሞ የቀሩ ፖይንቶችን በደንብ አሳያችኋለሁ ማለት ነው። እንግዲህ ቆንጆ ነው። በጣም ብዙ ሰዎች ብዙ ገንዘብ እየወሰዱበት ነው በቪው ማለት ነው። ደግሞ የሚገርማችሁ ቪዲዮዎቻችሁ በቀላሉ ቫይራል ይወጣሉ። እንግዲህ ለዛሬ ይህንን ካየን፣ ቀጣይ ደግሞ የተለያዩ አዳዲስ ነገሮችን አሳያችኋለሁ። አብራችሁ ስለቆያችሁ አመሰግናለሁ። መልካም ጊዜ